ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ግሬድ 9 ሂስትሪ ዩኒት 8 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 8.2 ጎንደሪያን ፔሪድ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህ ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የቴሌግራም የመጀመሪያው ሳት ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። ቀጥታ ወደ ዛሬው ቶፒካችን ከመግባታችን በፊት አንዳንድ ነገሮችን ላስታውሳችሁ። የጎንደሪያን ፔሪድ የተጀመረው በተለይም የክርስቲያን ሃይላንድ ኪንግደም መርከም በጀመረበት ጊዜ ነበር። ማለትም እንደምታስታውሱት የክርስቲያን ሃይላንድ ኪንግደም በአዳል ሱልጣኔት ተሸንፈው ነበር። እንዲሁም የኦሮሞ ፖፑሌሽን ሙቭመንት ትልቅ የሆነ ኢምፓክት ወይም ተጽዕኖ አድርጎበት ነበር። ከ16ኛው ክፍለ ዘመን በኋላ ነው በተለይም የክርስቲያን ሃይላንድ ኪንግደም መቀመጫውን ወይም ፖለቲካል ሴንተሩን ከሸዋ ደጋማ ቦታዎች ወደ ሌክ ኦፍ ጣና ወይም ወደ ጣና ሐይቅ አካባቢ መቀመጫውን ወይም ፖለቲካል ሴንተሩን ያደረገው። ይሄ የሆነበት ምክንያት በአዳል ሱልጣኔት ምክንያትና በኦሮሞ ፖፑሌሽን ሙቭመንት ነበር። የክርስቲያን ሃይላንድ ኪንግደም በተለያዩ ጊዜያቶችና በተለያዩ ወቅቶች የተለያዩ ፖለቲካል ሴንተርና ካፒታል ሴንተር ይቀያይር የነበረው። በተለይም እንደምታስታውሱት በ1559 የክርስቲያን ሃይላንድ ኪንግደም ንጉስ የነበረው ግላዲዮስ ነበር። ግላዲዮስ ደግሞ በአዳል ሱልጣኔት መሪ በነበረው ኢሚር ኑር ሙጄድ መሸነፉ እንዲሁም መገደሉን አይተን ነበር። ከዛ በኋላ ከግላዲዮስ በኋላ የመጣው ንጉስ ኪንግ ሚናስ ይባላል። ሚናስ የሚባለው የግላዲዮስ ወንድም ነበረ። የግላዲዮስን ቦታ የተካው ማለት ነው። ኪንግ ሚናስን በመጣበት ጊዜ ሚናስ ፖለቲካል ሴንተሩን ወይም መቀመጫውን ወደ ተለያዩ ቦታዎች ላይ ቀይሮ ነበር። ከሱ በኋላ የሚመጡ የተለያዩ የክርስቲያን ሃይላንድ ኪንግደም ንጉሶች ማለትም እንደ ሱሱኒዮስ ዘድንግል ያሉ የተለያዩ ንጉሶች የተለያዩ የሆኑ ፖለቲካል ሴንተሮች ወይም የተለያዩ የሆኑ መቀመጫዎች ነበሩ። ለምሳሌ በምንመለከትበት ጊዜ ደንቀዝ፣ ጎርጎራ፣ አዘዞ፣ ደንቢያ፣ ቆጋ እንዲሁም በገምድር የተባሉ የተለያዩ የሆኑ ፖለቲካል ሴንተሮች ነበራቸው። እስፔሻሊ ከዚህ በኋላ ነበር የጎንደሪያን ፔሪድ ፋውንድድ የተደረገው ወይም የጀመረው ማለት ነው። አሁን ደግሞ ወደ ዋናው ቶፒካችን እንግባ። ጎንደር ወዝ ፋውንድድ ባይ ፋሲለደስ አራውንድ 1636 ጎንደርን የመሰረታት ሰው ንጉስ ፋሲለደስ ነበር። ጎንደርም የተመሰረተችበት ጊዜ በ1636 ነበር ማለት ነው። ስለዚህ በአጭሩ ምናልባት ጥያቄ ለእንኳን ቢመጣ ጎንደርን ማን የመሰረተው ብትባሉ ንጉስ ፋሲለደስ ነው ጎንደርን የመሰረታት። መቼ ተመሰረተች እንኳን ብትባሉ ደግሞ በ1636 ነበር ጎንደር በንጉስ ፋሲለደስ የተመሰረተችው ማለት ነው። ጎንደር ወዝ ስትራቴጂካሊ ሎኬትድ ኦን ዘ ሎንግ ዲስታንስ ትሬድ ሮት ኦፍ ዘ ሊንኪንግ ኦፍ ዘ ምጽዋ ሬድ ሲ መተማ ኤንድ ኦን ዘ ኢትዮ ሱዳኒስ ቦርደር። በዛ ጊዜ ከነበሩ የኢትዮጵያ የተለያዩ ከተሞች ወይም ግዛቶች መካከል በተለየ ጎንደር ለሎንግ ዲስታንስ ትሬድ ወይም ለረጅም ርቀት ንግድ እጅግ በጣም ስትራቴጂካዊ የሆነች ቦታ ነበረች። ምክንያቱም ከምጽዋ ሬድ ሲ መተማና ከኢትዮ ሱዳኒስ ቦርደር ትሬድ ሮት ጋር ሊንኬጅ የምታረግ አንዷ ከተማ ስለነበረች ማለት ነው። ለዚህም ነው ጎንደር ስትራቴጂካዊ ቦታ ናት ለሎንግ ዲስታንስ ትሬድ ተብላ ትጠራ የነበረው። ጎንደር ኢዝ ዘ ኤስታብሊሽመንት ኦፍ ፐርማነንት ካፒታል ሲቲ ኤንድድ ዘ ትራዲሽን ሩሊንግ ፍሮም ዘ ቴምፖራሪ ካምፕስ። በተለየ ሁኔታ ጎንደር ፋውንድድ ከተደረገች በኋላ የክርስቲያን ሃይላንድ ኪንግደም ንጉሶች ጎንደርን እንደ ዋና ካፒታል ሲቲ ወይም እንደ ዋና መቀመጫ አድርገው ለረጅም ዓመታት ተገልግለውበት ነበር። ትዝ የሚላችሁ ከሆነ በተለያዩ ጊዜያትና በተለያዩ ቶፒኮች ላይ የክርስቲያን ሃይላንድ ኪንግደም ዋና የሆነ ፖለቲካል ሴንተር ወይም ዋና የሆነ ካፒታል ሲቲ አልነበራቸውም። ሞባይል ኮርት ነበራቸው አሊያም ሞባይል ካፒታል ነበራቸው። ሞባይል ኮርት ወይም ሞባይል ካፒታል የምንለው ነገር የክርስቲያን ሃይላንድ ኪንግደም የጎንደር ከተማ እስክትመሰረት ድረስ የተለያዩ ቦታዎች ላይ ነበር ሴትል የሚያደርጉት። አንድ ቋሚ የሆነ ካፒታል ሲቲ ወይም የፖለቲካል ሴንተር አልነበራቸውም። ነገር ግን ጎንደር ከተመሰረተች በኋላ የክርስቲያን ሃይላንድ ኪንግደም የጎንደር ከተማን እንደ ዋና መቀመጫ እንደ ካፒታል ሲቲ እንዲሁም እንደ ፖለቲካል ሴንተር ለረጅም ጊዜ ተገልግሎባት ነበር። ጎንደር ከመጣች በኋላ ሞባይል ካፒታል ወይም ሞባይል ኮርት የሚባለውን ነገር አስቀርታ ነበር ማለት ነው። በዚህ የተነሳ ጎንደር ኮንቲኒው አፍተር ዘ ሰርቭ ፖለቲካል ሴንተር ፎር ዘ ኔክስት 2 ሴንቸሪስ ለ200 ዓመታት ለሚያል ጊዜ የጎንደር ከተማን የክርስቲያን ሃይላንድ ኪንግደም ንጉሶች እንደ ዋና መቀመጫ አድርገዋት ተጠቅመውባት ነበር ማለት ነው። ጎንደር ቢካም ኖ ፎር አርኪቴክቸራል አቺቭመንት ኤንድ ቢልዲንግ ቴክኖሎጂ የጎንደር ከተማ በአርኪቴክቸራል አቺቭመንት የረቀቀች
ወይም የጠበበች አንድ ከተማ ነበረች። በዛ ጊዜ ከነበሩ የኢትዮጵያ ከተሞች መካከል ጎንደርን በአርክቴክቸር የሚስተካከላት የለም። ማለትም በስነ ህንፃ እጅግ በጣም በዛ ጊዜ ሊሰሩ የማይታሰቡ ይሰራሉ ተብሎ የማይገመቱ የተለያዩ የሆኑ ህንፃዎችን ገንብታ ነበር፣ አሊያም ቢውልድ አድርጋ ነበር። ለዚህ ማሳያ ትልቁ ኤግዛምፕል ሆኖ የሚያገለግለው የፋሲለደስ ግንብ ነበር። የፋሲለደስ ግንብ በዛ ጊዜ ነበረ የተገነባው ማለት ነው። ከዛም በተጨማሪ የተለያዩ ቸርቾች፣ የተለያዩ ብሪጆች ጎንደር ኮንስትራክት አድርጋ ነበር ወይም ገንብታ ነበር። ለዚህ ነው ጎንደር እስካሁን ድረስ በኢትዮጵያ ታሪክ ውስጥ በአርክቴክቸር ዘርፍ ወይም በስነ ህንፃ ዘርፍ ትልቅ የሆነ አቺቭመንት ወይም ኢምፓክት ጥላ አልፋለች ተብሎ የሚነገረው ማለት ነው። ዲዩሪንግ ዘ ራይን ኦፍ 3 ሰክሰሲቭ ኪንግስ ፋሲለደስ፣ ዮሐንስ ዘፈርስት ኤንድ ኢያሱ ዘፈርስት፣ እነዚህ 3 በተከታታይ የነገሱ ንጉሶች ወይም ኪንጎች ጎንደርን ሊተራሊ ከምንም አንስተው ትልቅ የሆነች ከተማ፣ የበለጸገች ከተማ፣ ሰላሟ የተጠበቀ ከተማ አድርጓት ነበር። ማለትም ንጉስ ፋሲለደስ ጎንደርን የመሰረታት ሰው ከ1632 እስከ 1667 ንጉስ የነበረ ጎንደርን ያስተዳደረ ሰው ነበር። ከሱ በመቀጠል ደግሞ ንጉስ ፋሲለደስን የተካው ንጉስ ዮሐንስ ዘፈርስት ወይም ዮሐንስ አንደኛ ይባላል። ከ1667 እስከ 1682 ጎንደርን አስተዳድሮ ነበር። እሱም የፋሲለደስን ሌጋሲ ያስቀጥሎት ነበር። በሱ ጊዜም ጎንደር እጅግ በጣም ፕሮስፐርቲ ላይ የደረሰችበት እጅግ በጣም ሀብታም የነበረች ከተማ፣ ሰላሟም የተጠበቀ ከተማ አድርጓት ነበር። ከዮሐንስ ዘፈርስት ወይም ከዮሐንስ አንደኛ በኋላ ደግሞ የነገሰው ንጉስ ኢያሱ አንደኛ ወይም ኢያሱ ዘፈርስት እየተባለ ይጠራል። እሱ ደግሞ ከ1682 እስከ 1706 ጎንደርን አስተዳድሮ ነበር። በኢያሱ ዘፈርስት ጊዜም እንደ ኪንግ ፋሲለደስ እና እንደ ኪንግ ዮሐንስ ሁሉ በኢያሱ ዘፈርስት ጊዜም ጎንደር እጅግ በጣም የላቀች ከተማ እንድትሆን አድርጓት ነበር ማለት ነው። ስለዚህ እነዚህ 3 ንጉሶች በጎንደር ታሪክ ውስጥ የማይረሱ ፌመስ የሆኑ ጎንደርን ትልቅ ያደረጓት፣ ጠንካራ እንድትሆን ያደረጓት፣ እንድበለጽግና ሀብታም ከተማ እንድትሆን ያደረጓት፣ ከምንም በላይ ደግሞ የተረጋጋች ከተማ እንድትሆን ያደረጓት ንጉሶች ነበሩ ማለት ነው። ለዚህም ነው ዘ 3 ጎንደሪያን ሩል ዌር ኦልሶ ፖለቲካሊ ስትሮንገር ዘን ዜር ሰክሰሰር። እነዚህ በተከታታይ የነገሱት ንጉሶች ጎንደርን ከምንም በላይ ጠንካራ የሆነች ግዛት እንድትሆን አድርጓት ነበር። ስማቸውን በፍጹም እንዳረሱ ኪንግ ፋሲለደስ፣ ዮሐንስ ዘፈርስት እና ኢያሱ ዘፈርስት ነበሩ። ከምንም በላይ በጎንደር ታሪክ ውስጥ ጎንደርን እጅግ በጣም ትልቅ ቦታ እንድደርስ ያደርጓት ማለት ነው። በዛ ጊዜ በጎንደር ከተማ ውስጥ ምን ያህል ሰው ይኖር ነበር ወይም ምን ያህል ፖፑሌሽን ነበር ብለን በምናይበት ጊዜ it had about 70,000 inhabitants population ወደ 70,000 የሚጠጉ ሰዎች በጎንደር ከተማ ውስጥ ይኖሩ ነበር። እነዚህ ሰዎች the different religious, cultural and indigenous and foreign community ነበሩ። ማለትም በዛ ጊዜ ጎንደር ውስጥ ይኖሩ የነበሩ ሰዎች በሃይማኖት የተለያዩ፣ በካልቸርም ወይም በባህልም የሚለያዩ ጎንደር ውስጥ ተወልደው ያደጉ ሰዎች፣ በተጨማሪም ደግሞ ፎሪን ኮሚኒቲ ወይም የውጭ ሀገር ሰዎች ጎንደር ድረስ በመምጣት ጎንደር ውስጥ ይኖሩ ነበር። ምክንያቱም ጎንደር እጅግ በጣም አመቺ የሆነች ከተማ ስለሆነች ነበረ። ትሬድ ዌር ሞስትሊ ኢትዮጵያን ሙስሊም ኖዋስ ጃባርቲ። በተለይም በጎንደር ከተማ ውስጥ እጅግ በጣም ብዙ የሆኑ ኢትዮጵያውያን ሙስሊሞች ነጋዴዎች ነበሩ። እነዚህ የኢትዮጵያውያን ሙስሊሞች ነጋዴዎች ደግሞ ጃባርቲ እየተባሉ ይጠሩ ነበር። ስለዚህ ይህን ስም በፍጹም እንዳረሱ። ጎንደር ውስጥ ይኖሩ የነበሩ ነጋዴዎች በተለይም ኢትዮጵያዊ የሆኑ ሙስሊም የነበሩ ነጋዴዎች በጎንደር ከተማ ውስጥ ጃባርቲ እየተባሉ ይጠሩ ነበር። ከዛም በተጨማሪ የተለያዩ ሀገራት ነጋዴዎች ጎንደር ላይ ነበሩ። ከነዚህም መካከል ቤተ እስራኤላውያን ይገኙበታል። የተለያዩ የሆኑ የእጅ ስራ ውጤቶችን በመስራት ይሸጡ ነበር። ለምሳሌ እነ ፖተሪ፣ ባስኬተሪ ኤንድ አይረን ወርክስን በመስራት ይተዳደሩ ነበር፣ ወይም በጎንደር ከተማ ውስጥ ኤክስቼንጅ ይደራረጉ ነበር፣ አሊያም ይገበያዩ ነበር ማለት ነው። ከነዚህም በተጨማሪ በጎንደር ውስጥ ከተለያየ ሀገር የመጡ የተለያዩ የሆኑ ሰዎች ነበሩ። ለምሳሌ ከኢንዲያ፣ ከግሪክ፣ ከአርሜኒያ እንዲሁም ከፐርሺያ የመጡ የተለያዩ ዜጎች ጎንደር ውስጥ ይኖሩ ነበር። ስለዚህ ጎንደር ውስጥ ከጎንደር ተወላጆች ውጪ እጅግ በጣም ብዙ የሆኑ የውጭ ሀገር ዜጎች ይኖሩ ነበር። በተለይም ጎንደር ለትሬድ ምቹ ስለነበረች ከህዝቦቹ ውጪ
የጎንደር መሪዎችን ወይም ንጉሶችን በምናይበት ጊዜ ዘ ሩሊንግ ክላስ ኢንጆይድ ሌክዠሪ ላይፍ ኤንድ ሊቭድ ዜር ዘ ቢዩቲፉል ፓላስ ኤንድ ካስትል። በተለይም የጎንደር ንጉሶች በዛ ጊዜ እጅግ በጣም ሌክዠሪ የሆነ ላይፍ ስታይል ነበር የሚኖሩት። ማለትም የቅንጦት የሆነ ህይወት ነበር የሚኖሩት። እጅግ በጣም ውብ የሆኑ የሚያማምሩ የተለያዩ ፓላሶችና ካስትሎች ነበራቸው። ወይም የተለያዩ እጅግ በጣም የሚያምሩ ለነሱ መኖሪያ የተገነቡ የተለያዩ የሆኑ ቤተ መንግስቶች ነበሯቸው። በዚህም የተነሳ በዛ ጊዜ የኖሩ የነበሩ የጎንደር መሪዎች ወይም ንጉሶች በጣም ሌክዠሪ የሆነ ወይም ቅንጡ የሆነ ህይወት ይኖሩት ማለት ነው። በተለይም it was only during the reign of the first three kings that ጎንደር lead the life of glory። ከላይ ያነሳናቸው ንጉሶች ማለትም ንጉስ ፋሲለደስ፣ ንጉስ ዮሐንስ ዘፈርስት፣ ንጉስ ኢያሱ ዘፈርስት በነበሩበት ጊዜ ለጎንደር እጅግ በጣም ግሎሪ የነበረበት ጊዜ ነበር። ከሚባለው በላይ ጎንደር በብዙ ነገር የተመቻቸች ከተማ ነበረች ማለት ነው። እነዚህ ሶስት ንጉሶች በሚያስተዳድሩበት ዘመን ጊዜያቶች በሄዱ ቁጥር በተለይም የመጨረሻው የጎንደር ንጉስ የነበረው ማለትም ኢያሱ ዘፈርስት የተባለው ጎንደርን ከ1682 እስከ 1706 የመራው ንጉስ እሱ ከስልጣን ከወረደ አሊያም ከሞተ በኋላ ቀስ በቀስ ጎንደር ዲክላይን ማድረግ ጀመረች አሊያም ኮላፕስ ማድረግ ጀመረች ማለት ነው። በብዙ ነገር በፖለቲካሊም በኢኮኖሚካሊም ንጉስ ኢያሱ ዘፈርስት ከሞተ በኋላ ጎንደር እጅግ በጣም ከምትታወቅበት ኃያልነቷ ከምትታወቅበት ገናናነቷ ምቹ ከተማዋ እንዲሁም ወልዚና ፕሮስፐርቲ ከነበረችው ከተማ እየወረደችና እያሽቆለቆለች መጣች ማለት ነው። በዚህም ጊዜ ፖለቲካል ዲስኦርደር ኤንድ ሶሻል አንረስት ቢካም ኮመን ኢን ዘ ሲቲ። በተለይም ንጉስ ኢያሱ ከሞተ በኋላ በጎንደር ውስጥ ፖለቲካል ዲስኦርደር ወይም የፖለቲካ አለመግባባቶች ከምንም በላይ ደግሞ በጎንደር ሶሳይቲ ውስጥ ወይም የጎንደር ማህበረሰቦች የተለያዩ የሆኑ ቅራኔዎች ውስጥ ይገቡ ነበር። ይሄ አንዱ የጎንደር ከተማ መገለጫ እየሆነ መጣ ማለት ነው። ከዛም በተጨማሪ ግን አስቸጋሪ የነበረው ነገር ዘ ፖዚሽን ኤንድ ዘ አሶሲዬሽን ኦፍ ኪንግ ኤንድ ፕሪንስ። በተለይም ኢያሱ ዘፈርስት ከሞተ በኋላ ጎንደርን ለማስተዳደር የተለያዩ ንጉሶች የተለያዩ መኳንንቶች እርስ በርስ የፓወር ስትራግል ወይም የስልጣን ሽኩቻ ያደርጉ ነበር። በዚህ የተነሳ የተለያዩ የሆኑ ንጉሶችና የተለያዩ መኳንንቶች በተለያየ ጊዜ እየተመረዙ ይገደሉ ነበር። ማለትም እጅግ በጣም በቀለለ መልኩ ነበር ይገደሉ የነበሩት። የሆነ ንጉስ ጎንደርን ሊያስተዳድር ነው ከተባለ ወይም ጎንደርን ማስተዳደር ከጀመረ በኋላ ከትንሽ ጊዜያት በኋላ ያ ንጉስ ይሞታል። የሞቱ ምክንያት ደግሞ ሲጣራ በተመረዘ ምግብ ወይም በሚጠጣው መጠጥ ውስጥ የሆነ መርዝ ተጨምሮበት ነው እየተባለ በተለያዩ ጊዜያት የተለያዩ ጎንደርን ያስተዳድሩ የነበሩ ንጉሶች መኳንንቶች ይገደሉ ነበር። በዚህም የተነሳ ዘ ጎንደሪያን ሞናርኪ could not keep its the formal political power። ከዚህም በኋላ ጎንደር እጅግ በጣም ደካማ የሆነች ከተማ ወይም ግዛት እየሆነች መጣች። ቀስ በቀስም የክርስቲያን ሃይላንድ ኪንግደም ንጉሶች አቅም እያነሰ በመጣ ጊዜ በተለይም the period lead to strengthening of warlords to different region። በተለያዩ አካባቢዎች ወይም በተለያዩ ግዛቶች አዳዲስ የሆኑ ዋርሎርዶች ወይም የጦር አዛዦችና መሪዎች የራሳቸውን የሆነ ሰራዊት ማደራጀት የራሳቸውን የሆነ ግዛት መያዝ ጀመሩ። ይሄ የሆነው ከንጉሱ ፍቃድ ውጪ ነበር። እነዚህ ዋርሎርዶች ወይም የጦር አዛዦች በሚያስገርም ሁኔታ ከንጉሱ የበለጠ ኃይል ወይም ፓወር ሊኖራቸው ይችላል። ስፔሻሊ በዛ ጊዜ ከንጉሱ ጋር ፋይት ቢያደርጉ ወይም ቢዋጉ ኖሮ ንጉሱን የማሸነፍ አቅም ደረጃ ላይ ደርሰው ነበር። የተለያዩ የሆኑ ዋርሎርዶችና የጦር አዛዦች በተለያዩ ቦታዎች ከንጉሱ ዕውቅና ውጪ በሆነ መንገድ የተለያዩ ቦታዎችን በመያዝ ኮንትሮል በማድረግ የራሳቸውን የሆነ ሚሊታሪ እያደራጁ ኃይላቸውን እያሰባሰቡ መጥተው ነበር። The last stage of the Gondorian period was dominated by growing the power and importance the ቋራቦን woman called እቴጌ ምንትዋብ። በመጨረሻዎቹ የጎንደሪያን ኪንግደም ዘመን ውስጥ ትልቅ የሆነ ፖለቲካውን የተቆጣጠረችው ወይም ፓወሩን የተቆጣጠረችው አንድ ሴት ነበረች። ያቺ ሴት እቴጌ ምንትዋብ ትባላለች። እቴጌ ምንትዋብ የተወለደችው በቋራ ነበር። እቴጌ ምንትዋብ የምንላት ስፔሻሊ የንጉስ ባካፋ ወይም
ኢምፔሪየር ባካፋ ባለቤት ነበረች። ባካፋ የምንለው ከ1721 እስከ 1730 ጎንደርን የመራ ሰው ነው። ስፔሻሊ ከሶስቱ ታዋቂ ንጉሶች በኋላ ማለትም ከፋሲለደስ ከዮሐንስና ኢያሱ በኋላ ጎንደርን ከመሯት ሰዎች መካከል ዝነኛው ወይም ጠንካራው ሰው ኢምፔሪየር ባካፋ ነበር። ኢምፔሪየር ባካፋ ከ1721 እስከ 1730 ጎንደርን አስተዳድሮ ነበር። ስፔሻሊ በዚህ ጊዜ ወይም ባካፋ ጎንደርን ባስተዳደረበት ጊዜ ጎንደር ትንሽ መረጋጋት ታይቶባት ነበር። እንደ ሶስቱ ንጉሶች እጅግ በጣም ሀያል ባትሆንም የተረጋጋች ከተማ ልትሆን በቅታ ነበር። ከሱ በኋላ ግን እጅግ በጣም ውጥረት የበዛበት ከተማ ሆና ነበር። ስለዚህ ኢምፔሪየር ምንትዋብ ምንላት የባካፋ ባለቤት የነበረች ሴት ናት። በጎንደር የመጨረሻዎቹ ዘመናት ውስጥ እጅግ በጣም የጎንደርን ፓወር ኮንትሮል አድርጋ የቆየች ሴት ነበረች። በተለይም ባለቤቷ ባካፋ ከሞተ በኋላ የባካፋ ተተኪ የነበረው ኢያሱ ዘሰከንድ የተባለው ልጇ ነው። ኢያሱ ዘሰከንድ ገና ልጅ እያለ ነው ወደ ስልጣን የመጣው። ነገር ግን እቴጌ ምንትዋብ ኤጀንቱ ነበረች። ሙሉ ለሙሉ ፖለቲካል ፓወሩ የወደቀው ወይም ፖለቲካል ፓወሩን የያዘችው እናቱ እቴጌ ምንትዋብ ነበረች። እሱ የንጉሱ ዙፋን ላይ ቢቀመጥም ብዙ ነገሮችን የምታዘው ብዙ ነገሮችን ትከውን የነበረችው እናቱ እቴጌ ምንትዋብ ነበረች ማለት ነው። ለዚህ ነው በጎንደር የመጨረሻዎቹ ዘመናት ሙሉ ለሙሉ ፖለቲካውን ኮንትሮል አድርጋው የነበረችው እቴጌ ምንትዋብ ናት ተብሎ ይነገር የነበረው። He died in 1767. She was supported by her strong brother of the ወልደ ልዑል and prettiest of the title of ራስ ብትወደድ። በተለይም የእቴጌ ምንትዋብ ወንድም የነበረው ወልደ ልዑል የተባለ ወንድማቸው እቴጌ ምንትዋብን በብዙ ነገር ያግዛቸው ወይም ሰፖርት ያደረጋቸው ነበር። እጅግ በጣም ያግዛቸው ነበር። በዚህም የተነሳ ይሄ ወልደ ልዑል የተባለው የእቴጌ ምንትዋብ ወንድም ራስ ብትወደድ የሚባል ማዕረግ ተሰጥቶት ነበር። በዛ ጊዜ አንድ ሰው ራስ ብትወደድ የሚባል ታይትል አገኘ ማለት እጅግ በጣም ትልቅ የሆነ የፖለቲካል ፓወር አገኘ ማለት ነው። ፈራጅ፣ አዛዥ፣ ሰጪ፣ ነሺ የሚያደርግ ታይትል ነው ራስ ብትወደድ የሚባሉ ታይትል። ስለዚህ ወልደ ልዑል የተባለው የእቴጌ ምንትዋብ ወንድም ራስ ብትወደድ የሚለውን ማዕረግ አግኝቶ ነበር። ከጊዜ በኋላ ግን በ1767 ራስ ወንድማቸው ራስ ወልደ ልዑል ሞቶ ነበር። በዚህ ጊዜ ነው በተለይም የጎንደሪያን ፔሪድ ሙሉ ለሙሉ አበቃ። በኢትዮጵያ ዘመንም ወደ ዘመነ መሳፍንት ተሸጋገርን ተብሎ የሚነገረው። ዘ ዋርሎርድስ ዌር ኮንቴንዲንግ ፎር ዘ ታይትል ኦፍ ራስ ብትወደድ ኤንድ ፖሲሽን ዲዩሪንግ ዘ ዎር ፔሪድ ዘመነ መሳፍንት። በኢትዮጵያ ታሪክ ውስጥ ዘመነ መሳፍንት ወይም ዋር ኦፍ ሎርድ ተብሎ የሚጠራው ጊዜ ራስ ብትወደድ የሚለውን ማዕረግ ወይም ታይትል ለማግኘት እጅግ በጣም ብዙ የጦር አዛዦች፣ መኳንንቶች እርስ በርስ የተዋጉበት እርስ በርስ የተለያዩ የባተል ፊልዶችን የገጠሙበት ጊዜ ነበር። የዘመነ መሳፍንት ጊዜ ራስ ብትወደድ የሚለው ማዕረግን ለማግኘት እጅግ በጣም ብዙ የሆኑ የጦር አዛዦች እርስ በርስ ጦርነት የተፋለሙበትና የተጋጠሙበት ነበር። ይህ ሁሉ ነገር ራስ ብትወደድ የሚለውን ማዕረግ ለማግኘት ሲሉ ነበር ይህ ሁሉ ነገር ያደረጉ የነበሩት ማለት ነው። በዘመነ መሳፍንት ጊዜ ቀስ በቀስም እቴጌ ምንትዋብ ሎስት ፓወር ኢን 1769 ቱ ዘ ትግራያን ሎርድ ራስ ሚካኤል ስዑር። ከ1769 በኋላ በተለይም የእቴጌ ምንትዋብ ወንድም ራስ ወልደ ልዑል ከሞተ በኋላ እቴጌ ምንትዋብ ያላቸውን የፖለቲካል ፓወር ቀስ በቀስ ማጣት ጀምሮ ነበር። ለዚህ ማጣታቸው ምክንያት ደግሞ በዛ ጊዜ የትግራያን ዋርሎርድስ ወይም የትግራይ የጦር አዛዥ የነበረው ራስ ሚካኤል ስዑር ነበር። ራስ ሚካኤል ስዑር ጦሩን በሙሉ ይዞ ወደ ጎንደር መጥቶ ነበር። ወደ ጎንደር የመጣበት ምክንያት እቴጌ ምንትዋብን ሰፖርት ለማድረግ ወይም ለመርዳት ነበር። ነገር ግን ሚካኤል ስዑር ካም ቱ ጎንደር ኪልድ ዘ ራይኒንግ ኪንግ ኦፍ ኢዮአስ 1755 አፕ ቱ 1769 ኤንድ ቱክ ኦቨር ዘ ታይትል ኦፍ ራስ ብትወደድ። ልክ ወደ ጎንደር ከመጣ በኋላ ንጉሥ ኢዮአስን ገሎት ነበር። በዚህም ንጉሥ ኢዮአስን ከገደለው በኋላ ራስ ብትወደድ የሚለው ማዕረግ ለራሱ ሰጥቶት ነበር ማለት ነው። ከዚህ በኋላ ነው በኢትዮጵያ ታሪክ ውስጥ ዘመነ መሳፍንት የሚባለው ጊዜ የጀመረው ማለት ነው። እሱን ኔክስት በሰፊው የምናየው ይሆናል። ጥያቄ፣ ሐሳብ፣ ያልገባችሁ ነገር ካለ ኮሜንት ላይ ያሳውቁን ወይም የቴሌግራም ቻናላችንን በመቀላቀል ጥያቄዎቻችሁን መጠየቅ ትችላላችሁ። ኔክስት በሌላ ቪዲዮ እንገናኛለን።
እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።